ህይወት አሁን ላይ መናን እያስፈራራች እሷን አሁን በኋላ ስለ ማንም ሰው እንደማትገናኝ ታውቂያለሽ። ከማንም ጋር እንደማታወሪ እኔም አውቃለሁ። ከዚህ ቤት መውጣት የለብሽም። እዚህ ቤት ከወጣሽ ሚስጥር ታወጫለሽ እና ስለዚህ ሱቅ ልልክሽ ፈልጌ ነበረ፣ ግን ደግሞ እራሴ ሄዳለሁ። ያቺ የተረገመች ገረድ ብትኖር ኑሮ እሷን ልካት ነበር። መናን ግን መላክ ከባድ ነው። ምክንያቱም እሷን ብልካት የሆነ ነገር ታደርጋለች። ስለዚህ እኔው ራሴ መሄድ አለብኝ ማለት ነው በማለት መናን ነይ አንቺ የተረገምሽ ስትል ትጠራታለች። አቤት ህይወት፣ ምን ፈልገሽ ነው? አሁን ደግሞ ለምን ፈለግሽኝ? ያልሽኝን ሁሉ አደረግኩኝ አይደለ እንዴ? አሁን ደግሞ ምን ቀረ? በማለት ስትጠይቃት አንቺ ገረድ ምልሽን ነገር አንድ ባንድ ታዳምጫለሽ። ከዚህ በኋላ ምንም ነገር እንድትይኝ አልፈልግም። የምልሽን እንጂ ከምልሽ ውጭ ምንም ነገር እንድታደርግ አልፈልግም ስትል ታስጠነቅቃታለች። መናም ለአባቴ ስል ምንም ብትይኝ አደርጋለሁ፣ ችግር የለውም ስትላት ይኸውልሽ እኔ አሁን ካርድ ልገዛ ሱቅ ልወጣ ነው። አንድ ነገር አደርጋለሁ ብትይ ውርድ ከራሴ፣ አንቺም ራስሽ አባትሽም በህይወት አትኖሩም ስትል ታስጠነቅቃታለች። አሁን ልብሴን ቀይሬ ልውጣ፣ ስለዚህ ምንም ነገር እንደማታደርጊ ቃል ገብተሻል። የሆነ ነገር ካደረግሽ ግን ውርድ ከራሴ ነው በማለት አስጠንቀቃት። ተነስታ ወጥታ ትሄዳለች። ልብሷን ልትቀይር ስትገባ መና ቆይ አሁን እኔ ምንም ማድረግ አለብኝ፣ የሆነ ነገርማ ማድረግ አለብኝ። ምክንያቱም ማንም የለኝም፣ ደውዬ ጠራሁትኝም ልጇን ነበረ እንዳይመጣ አድርጌዋለሁ። ስለዚህ የሆነ ነገር መላ መፍጠር አለብኝ። ግን እስኪ መጀመሪያ ህይወት ትውጣ በማለት ብቻዋን እዛው ሳሎን ቁጭ ብላ ታስባለች። እናም አሮን ቆይ እኔ የምለው መና ለምን እንደዚህ ልትለኝ ቻለች? ግን መና መጀመሪያ እኮ እንደ ችግር ላይ እንደሆነች ነበረ የነገረችኝ። ግን አሁን ለምንድን ነው ደውላ እንዳልሄድና ተረጋግቼ እንዲሄድ እያለችኝ? የሆነማ የተፈጠረ ነገር አለ። ግን አሁን ደግሞ አሁን ለፈሪሃ አልነግራትም። ዝም ብያት መሄድ አለብኝ። ዝም ነው ምላት እንጂ መና አትምጣ ብላኛለች አልላትም። ምክንያቱም እንደዛ ካልኳትኝ እሷም ቅር ስለሚላት እንደገና ወደዛ ቤት አልሄድም ትለኛለች። ስለዚህ ያለኝ አማራጭ ድምፄን አጥፍቼ አሁን ዝም ብዬ ምንም እንዳልተፈጠረ አስማምቼ ወደዛ ቤት መሄድ አለብኝ። ግን የሆነ ችግር እንደተፈጠረበት አነጋገሯ ላይ ያስታውቃል እያለ አሮንም ብቻውን ያወራል። ለማንኛውም አሁን ይህን መድኃኒት ይዤ ልሂድ ወደ እሷ ወደ አጎቷ ቤት፣ አጎቷን የሆነ መድኃኒት እንስጠውና እንሂድ በማለት ይሄዳል። የፈረሃ አጎት ከተቀመጡበት ተነስተው እሷ ውሃ ለማምጣት አሮን መድኃኒት ለመግዛት ነበር ጥለዋቸው ሄዱት። እሳቸው ግን ከተቀመጡበት ተነስተው ወደ አንድ መንገድ ሄድ ይላሉ። የሄዱበት አካባቢ ቦርሳቸውን ቁጭ አድርገው እሳቸውም ቁጭ ብለው ነበረ። የሆነች ጥላ ቦታ ላይ ቁጭ ብለው እያለ ህይወት ወገቧን ይዛ እያለከለከች ካርድ ለመግዛት ትመጣለች። ስትመጣ እሷም ብቻዋን እያወራች ነበር የምትመጣው። እናም ቆይ እንዴት ይደክማል እዚህ ጋር አሁን እንዴት እኔ ልመጣ እችላለሁ? መምጣት አልነበረብኝም። ያችን የተረገመች ብልካት ደግሞ እኮ የሆነ ችግር ትፈጥራለች ብዬ ነው። መናን መላክ ከባድ ነው አሁን ላይ በማለት መና ቤት ውስጥ ብቻዋን የሆነ ምን ማድረግ አለብኝ፣ ስልኩንም እየታስቀምጠው እንደሄደች አላቅም፣ ይዛው ይሆናል የሄደችው የኔንም ስልክ በማለት ቤት ውስጥ እቃ እየፈለገች ነው። ብቻዋን ቁጭ ብላ በሀሳብ ተውጣለች። እናም ደግሞ ይኸውልሽ አንድ ነገር ልንገርሽ መና፣ ከዚህ በኋላ የሆነ ነገር አደርጋለሁ ብትይ እገልሻለሁ፣ አጠፋሻለሁ ብላታለችም። ስለዚህ ከምትገለኝና ከምታጠፋኝ የምትለኝን ነገር እሺ ያልኩ ለአባቴ ዋስ መሆን አለብኝ። አባቴን ማትረፍ አለብኝ። አባቴ በሷ እጅ ውስጥ ነው ያለው። እናም ይኸውልሽ ደግሞ አንድ ነገር ልንገርሽ መና፣ ነገ እሄዳለሁ አባትሽ ጋር። ይኸውልሽ በቅርብ ርቀት አሳይሻለሁ፣ እዛ ጋር ጮኋለሁ፣ የሆነ ነገር አደርጋለሁ ብትይ ግን ውርድ ከራሴ። ነገ አሳይሻለሁ አባትሽ የት እንዳለ። የማሳይሽም ግን ቅርብ ፊት ለፊት ሳይሆን የት እንዳለ ብቻ በቅርብ ርቀት ታየዋለሽ። ገባሽ? ተግባባን ስትላት ችግር የለውም እሺ አሳይኝ፣ እስማማለሁ። በምትኝ ነገር ሁሉ እስማማለሁ። የምትኝን ነገር ሁሉ ለማድረግ ወደ ኋላ አልልም። አሁን የምታዥኝን ሁሉ ስራ እሰራለሁ። ህይወት እባክሽን እኔን አትቅጭኝ ትላታለች። በቃ እሺ ችግር የለውም። አሁን
አርፈሽ ስራሽን ስሪ፣ ሂጂና ስራ ስሪ፣ አልጋይንም አንጥፊልኝ፣ መኝታ ቤት የሚጸዳ በማለት መናን እንደ ሰራተኛ ታዛታለች። ወይኔ መና፣ አሁን እኔ እሷ ሰራተኛ ነኝ፣ እንደፈለገች እያደረገች ነው። አባቴንም በሰዎቿ ቁጥጥር ስር አውለዋለች። አባቴ ምንም ሳያቅ በየዋህነቱ በላዩ ላይ እየሸረሞጠችበት ነበር። ለካ ቅምጥ ነበራት ማለት ነው። አባቴ ሁለተኛ ነበረ። አባትሽ ይውልሽ የፍቺ ነገር ባይጠይቀኝ ኑሮ እዚህ ውስጥ አይገባም ነበረ። እንፋታ አለኝ። ስለዚህ እንፋታ የሚለው ደግሞ እኔን ልብሴን በፌስታል አንጠልጥዬ እንዲወጣ ሳይሆን እሱ በፌስታል አንጠልጥሎ እንዲወጣ ነው የማደርገው። ተግባባን? በማለት ህይወት ለመና ትነግራታለች። እባክሽ ህይወት እንደዚህ አታድርጊ። አሁን አባቴን ብቻ ነው የምፈልገው። ምንም ነገር አንፈልግም። የፈለግሽውን ነገር ማድረግ ትችያለሽ። እውነቴን ነው። የአበሳጨውሽን ሁሉ ይቅርታ አድርገሽ አባቴን እንድታመጭልኝ እፈልጋለሁ ትላታለች። ለማንኛውም በይሻ አሁን ጊዜ አትውሰጅብኝ በማለት ነበር ህይወት ካርድ ለመግዛት ወጥታ የሄደችው። እያለከለከች ብትሄድም መንገዱ አልገፋት ይላል። ብትለው ወገቧን ይዛም ብትል አታገኝም። ሰውም ብትፈልግ በአይነ ቁራኛ የሚላካት ሰው ታጣለች። ስለዚህ ያላት አማራጭ እዛ ጋር የፈርሃን አጎት ስታይ አንተ ይሄ ደግሞ ተሸካሚ አይደለ እንዴ? ለምንድን ነው ሲጠሩት አቤት የማይለው? በማለት ቁጣ በተሞላ እየተኮሳተረች ትጠራው ጀመር። አንተ ለማኝ በማለት ስጠራውም ማንን ነው? እኔን ነው በማለት ወደ አጠገቧ ይሄዳል። ታዲያ ከአንተ ውጭ እዚህ ጋር ማን አለ? ይኸውልህ ሂድና ዛጋ ካርድ ይዘህልኝና የዘንድሮ ለማኝ ደግሞ ጠብራራ ነው በማለት አልገባኝም፣ ምን እያልሽ ነው? እኔ ነኝ ለማኝ በማለት ሲመልስላት፣ ታዲያ ምን እያደረግክ ነው? እዚህ ጋር እየለመንክ አይደለ? 15 እየለመንክ ነው የምትበላው። እሺ አሁን እዛ ጋር ሂድና ካርድ ገዝተህ አምጣልኝና 10 ብር ሰጥሃለሁኝ ስትለው፣ እኔ ለእኔ ነው ታዲያ ለማን ነው? ሌላ ማን አለ እዚህ ጋር? ይኸውልሽ ሰውን ለማኝ ብለሽ አትጥሪ ሁለተኛ በማለት በያዘው ዱላ ይመታታል። ቆይ ምንድን ነው የምታደርገው አንተ ስትል፣ አዎ ለማኝ ማን እንደሆነ ላሳየሽ ይልና ሲደግማት